የትም ያልተሰማ 00 ወሬ። ክብር ለኢየሱስ ይሁን። ኢየሱስ ያድናል፣ ብቻውን ሕይወት ይሰጣል። እንግዲህ ምንም ማድረግ አይቻልም። ይሄንን ጉድ ስማ፣ ላይክ ማድረግ ጀምሩ። ስሙ። ጊፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም አይደል? አንድ አይሁዳዊ በጦር በወጋት ጊዜ ከጉንጯ ደም ጠብ አለ ብሎ ተናገረ። እቺ ስዕል የት እንዳለች ታውቃላችሁ? እንገራችሁ። የታለች መሰላችሁ? ግሪክ አቶስ የምትገኝ ስዕሏ ነው። በጣም ይገርማል። አባ ጽጌ ድንግል እንዴት እንዳነሳት። አንዲት ሴት ሉቃስ የሳላት ስዕልን ቤቷ አድርጋ እንደውም የተፈጸመውን ተአምር ነግራችሁ ፈልጌ ነው። ሀገራችን ኢትዮጵያ በጣም የሚያስደንቅ ተአምር ነው ነግራችሁ እና ከኔ ጋር ናችሁ? አዎ። እና አንዲት ሴት ቤት ነበረች። እቺ ስዕል ያቺ ሴት ሻማ እያበራች አበባ እያረገችላት ታከብራት ነበረ። ለድንግል ማርያም ምን ስጦታ አላችሁ? ጊፍት እኮ እመቤታችን ትፈልጋለች። ታውቃላችሁ? አታውቁም አይደለ? ሰጊድ ወአማይ ደሉ ለስዕልክ ይላል። ስግደትና እጅ መንሻ ያስፈልጋል። ሽቶ ትረጫላችሁ፣ አበባ ትበትናላችሁ። ተገቢ ነው። ቅድም ሴቶቹ በስዕሏ ፊት አበባ ይበትኑ ነበረ እና አባ ጽጌ ድንግል አቤት ምን ይሉ ነበረ? እንዘ ትነጽፍ ያው ዘርቤታተ ምንጻፉን አንጽፋ ወትነሰንስ መጽሬ ጽጌረዳ አበባዬን እንቡጡን እየቆረጠች እየበተነች ለክብረ ስዕልኪ ድንግል ትሰግድ ነፍሴ፣ ለስዕልሽ ክብር አለ ሰውነቴ ትሰግዳለች። ክብር ይግባት እናታችን። እኛም እንሰማለን፣ አዳዲስ መረጃም ይመጣል። ምንም ማድረግ አይቻልም። ክብር ግን ለኢየሱስ ይሁን። ትውልድ ሕይወት የማይሰጠው ተስፋ የሌለውን ስዕል ቅርጻ ቅርጽ እንዲያመልክ እንዴት እያነሳሳ እንደሆነ አያችሁ። ሽቶ ታመጣላችሁ፣ አበባ አለ። ኢየሱስ ብቻውን ያድናል። እንደዚህ ነው ይዞ ሲኦል መግባት ካልቀረ እንደዚህ ይዘ መግባት ነው። በቃ በሰፊው አይንህን በጨው አጥበህ ሰው ሰራሽ ትምህርት እያወራ ወደ ሲኦል። ክብር ለኢየሱስ ይሁን። ይህንን መጽሐፍ ቅዱስ ላይ አይደለም በምንም ፈልጎ አይደለም፣ የለም እኮ በታሪክ ራሱ የለም። በጌታ በኢየሱስ እግዚአብሔር የተባረከ ይሁን። የተረት አዋርድ ካለ ማንም አይወስድም። ወስደናል። እንደዚህ አይነት ተረቶችን ይዘናል በአገራችን ላይ። የኢየሱስ ስም የተባረከ ይሁን። አዳኝ ኢየሱስ ነው፣ ፈዋሽ ኢየሱስ ነው፣ ሕይወት ሰጪ እሱ ነው፣ የተሰቀለው እሱ ነው። ሌላውንም በኢየሱስ ላይ ደርቦ አሁን እንደተሰቀለ በጦር ጉንጯን ሲወጋ አሁን ምን ለማለት ነው? ሌላም የተሰቀለ አለ እኮ ነው። አልገባችሁም? የኢየሱስ ስም የተባረከ ይሁን። ተረት ገዳይ ነው ኢየሱስ፣ ሕይወት ሰጪ ነው። ኑ ወደ ኢየሱስ ስሙ። ይሄንን ደግሞ ጨርሳችሁ ስሙ። ይሄ ቅድም ያነሱት ያለ ወላዲተ አምላክ አማላጅነት ዓለም አይደለም። እንደው በእውነት ብዙ ሰው ጋር ያጣሉኝ ነው። አሁን ይሄን ጥያቄ እንዲህ የሚል ትምህርት ነው ያላቀም። ይሄ ቅርብ ጊዜ ማን እንዳማ ይታወቃል። የሆኑ ሰዎች እንደው አስቸጋሪ ነው። ቅዱስ ጎርጎርዮስ ዘንዚናንዙ ምን ይላል? ሰው ላይ የሚለማመዱ ይላል። ሌላውን ከማስተማራቸው በፊት ራሳቸውን ያላስተማሩ እያስተማሩ የሚማሩ ይላቸዋል። ሌላው ላይ የሚለማመዱ አይነት ሰዎች እና ቅድም እንታም እንዳነሱት የቤተክርስቲያን ትምህርት ጥሩ ነው። ሁላችን በቲክቶክም በምኑም በምንችለው ለቤተክርስቲያን ጠበቃ ነው፣ ግን አውቀን ነው መሆን ያለበት። የሆነ ዘመን አንድ ሰው ነው ያመጣው እኔ በማውቀው ዝም ብሎ ንስሐ ግቡ መንግስተ ሰማያት ቀርባለች ያለ ወላዲተ አምላክ አማላጅነት ዓለም አይደለም እያለ ሲሰብክ መጣ። የሆኑ ሰዎች ተቀበሉት። ከዛ በጣም አስቸጋሪ ደረጃ እንደ አንድ ሰው አንድ ምን የተከለውን እንደሚባለው እንዳይሆን ምልጃና ድነት የተለያዩ ነገሮች ናቸው። ሌሎችም እንደዚህ እየለጠጡ በጣም ሌላ ውስጥ ያመጡ። አሁን በመቤታችን ላይ አልሞተችም ወደሚል እየሄዱ አይነት አለ። ይሄ ከኦሪጂናል ሲን ኢማኩሌት ኮንሴፕሽን ከሚሉት ጋር እና ነገሮች። ክብር ሁሉ ለኢየሱስ ይሁን። ዳራ እንደዚህ ማመንጥሩ እኮ ሌላ እንትን ላይ የገባ እኮ። ከዚህ በላይ ውሸት የለም፣ ከዚህ በላይ ተረት የለም፣ ከዚህ በላይ የራስ ፍልስፍና የለም። ምንም ማድረግ አይቻልም። ሰው የለንም። ከዚህ ህዝብ መወለዴ አዝናለሁ። ውሃውኝ በቀረው በእናቴ ማህፀን በእውነት ከዚህ ህዝብ ተወልጄ ተቃጥዬ እድሜን ሙሉ ምንም ሳልጠቀም በዚህ ደረጃ ህይወቴ ማለፉ ውሃውኝ በቀር ደስ ይለኝ ነበር። በእውነት እግዚአብሔር የሚባለው ካለ እኔን መፍጠር የለበትም ነበር። ውሃ በሽንት መውጣት ነበረብኝ። ከዚህ ህዝብ መወለዴ ይቆጨኛል በእውነት። ክብር ሁሉ ለኢየሱስ ይሁን። ሰው ያለ ኢየሱስ ረፍት አያገኝም፣ ሰላምም የለም። እውነት እኮ በዚህ በኩል ቤተክርስቲያን መሪዎች ናቸው ከፊት የሚሆኑ ቀዳሾች፣ እዚህ ጋር መጥቶ ይጨፍራሉ። እውነት እኮ ሰው ረፍት የለም። በቃ በዚህ መሃል ሰው እንዴት ረፍት ሊያገኝ ይችላል? እንዴት ህይወት ሊያገኝ ይችላል? ያለ ኢየሱስ ህይወት መንከራተት ነው። ና ወደ ኢየሱስ።
ሰላም ከፈለክና ወደ ኢየሱስ አትቃጠል። ህይወት ይሰጣል እሱ። ኢየሱስ ጋር ሰላም አለ። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ሰውየንም እኛ ከምንከተል ኢየሱስ ይከተል። አዎ እሱ ነው የሚያዋጣው። ከዚህ ህይወት በኋላ ሞት እንዳለ ታውቃላችሁ? አቤት ምንድን ነው ያልከው? ከሞት በኋላ ህይወት አለ? ለምን ነው ከሞት በኋላ ህይወት ነው ምናምን የምትለው? ከሞት በኋላ ህይወትማ አለ መሰለህ። ካመንን ድነናል ወንድሜ። በምን አመናችሁ? ጥምቃል እንደምትሞት አታውቅም? አውቃለሁ። እሺ ቀጥል። እኔ በጣም ነው የምወዳችሁ ማከብራችሁ ወንድሞቼ ናችሁ። ግን አሁን ከሞታችሁ በኋላ ወይ የዘላለም እሳት ውስጥ ልትገቡ ትችላላችሁ፣ ወይ ደግሞ በክርስቶስ ኢየሱስ የዘላለም ሕይወት ልታገኙ ትችላላችሁ። እናንተ ስለሞት ስታስቡ ምንድን ነው የሚሰማችሁ? ሪያሊቲውን ተናገሩ። ኢየሱስን ስለተቀበልኩ ኢየሱስ ስለማመን የዘላለም ሕይወት በገነት ኖራለሁ። ምንድን ነው ያመንከው? በክርስቶስ ኢየሱስ እስካሁን ባለው በትኩሱ ደግሞ አምናለሁ። ጻድቅ ነህ ማለት ነው። እንደዛ ከሆነ እሱን አላውቅም። እሱ ደረጃ ላይ አልደረስኩም። ጻድቃኖች ብቻ ናቸው እግዚአብሔር መንግስት ሊወርሱ የሚችሉት። አንተ ደግሞ በክርስቶስ ኢየሱስ አምኜ አልጸደኩም የምትል ከሆነ ስቲል አላመንክም ማለት ነው። ምክንያቱም በክርስቶስ ኢየሱስ ያመንከው ለመጽደቅ ስለሆነ ማለት ነው። እስካት ቆይ አንዴ ጌም አይደል ጉቴ አሁን ይሄንን ሐሳብ ሳነሳ እኔ ለመበሻሸቅ ወር ደግሞ ላይቭ ላይ ለመስበክ ምናምን ነገር ሳይሆን እዚህ ጌም ላይ አጋጣሚ እያገኘው ነው እናንተን ለማውራት። እናንተን የምወዳችሁ ከሆነ ማከብራችሁ ከሆነ ሪስፔክት ካለ ለእናንተ ልሰጣችሁ የሚችለው ነገር ክርስቶስ ነው። አንድ ሰው ለሚወደው ሰው እንኳን መኪና ሊሰጥ ይችላል፣ ቤት ሊሰጥ ይችላል። አሁን ደግሞ እኔ ኢየሱስን ስነግራችሁ የዘላለም ሕይወት ያለውን ፐርሰን ነው ሼር እያረኳችሁ ያለው። እያሾፍኩ ወር ደግሞ እየቀለርኩ እናንተንም ሃይማኖት ደግሞ እየተቃወምኩ አይደለም። ጌታ ሲናገር እኔ እውነትም መንገድም ሕይወትም ነኝ ብሏል። ሰው ከክርስቶስ ኢየሱስ በቀር ሕይወት ከሌለ ሌላው ሞት ነው። ኢየሱስ እኔ እውነት ነኝ ካለ ሌላው ውሸት ነው። ሐሳብ የገባር ሰው አንተ ጋር መጥቼ ስለ ክራይስት ፕሪች ሳደርግ ሕይወት በክርስቶስ ኢየሱስ እንድታገኝ ነው እንጂ ልቀልድም ላሾፍም ብዬ አይደለም እያወሩ ያሉት። አይ እናመሰግናለን። ለምክርሽ አመሰግናለሁ። እንደዚህ በተገኘ አጋጣሚ ሁሉ ስለ ኢየሱስ መናገር ነው። ትውልድ እንዲህ እየቀለደ ወደ ሲኦል እየሄደ ነው። ሕይወት ኢየሱስ ነው። ምንም ማድረግ አይቻልም። ሰው አይነንም። ኢየሱስ ስላገኘኝ ነው ዛሬ እንደዚህ ለእናንተ ጌታን ማወራው። በኢየሱስ ስም አነካኩ፣ ልዩ የሆነ አነካክ ዛሬ እንካችሁ። አንድ ጊዜ አይኑን መጣና ነካው። በቃ ፊቱን አዞረ። ለጥፋት የሄደው ሰውዬ ለልማት ለመውገር የሄደው ሰውዬ ለመወገር ሃሌሉያ! ልዩ የሆነ ንክኪ በኢየሱስ ወደ ኋላ የማያሳይ ንክኪ፣ ጳውሎስን የነካ ንክኪ። ሃሌሉያ! ከማይረባ መንደር አምጥቶ እንደዚህ ለሚጠቅም ለክብር ለትልቅ ነገር ሾሞ ያስቀምጣል። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። ደስ የሚል ቆንጆ መልእክት ስሙ። ይንንም በጠሏችሁ መሃል ስኬት ይስጣችሁ። ወገባቸውን አስረው በሚያሟችሁ መሃል ስራዬ ብለው አፋቸውን በከፈቱባችሁ ሰዎች መሃል እግዚአብሔር መከናወንን ይስጣችሁ። እውነት እኮ ነው። በየቀኑ ለኛ ጉድጓድ በሚቆፍሩት መሃል ስኬት። ክብር ለኢየሱስ ይሁን። ደስ አይልም? ይሄ ይሆናል። እናንተ ለነሱ ክፉ አታስቡ። ያንን ለመበቀል አትሄዱ እንጂ አረ ይሆናል። ክብር ለኢየሱስ ይሁን። ደስ የሚል ቆንጆ መልእክት ነው። ሰው ያንንም ለምንድን ነው በጌታ ይሆን ነው? የእድሜ ኩዮቻችን ያሻቸውን እያደረጉ እጃቸውን በዘረጉት ልክ እየዘገኑ አይናቸው ባዩት ልክ ያሻቸውን እያደረጉ የውዴታ ግዴታ በላያችን ላይ ጾመን አይ ጌታ ይወደዋል አይወደውም እያልን በጌታ ይሆን ነው ራሱ። ለምንድን ነው ግን? ምንድን ነው የምንፈልገው? ሁላችንም አገልጋዮች እንደሆነን አምናለሁ። ግን ትንሽ ደግሞ እዚህ አካባቢ ጉድ የምንለው እንደው ምን ቆርጦን ነው አገልጋይ ይሁን ፎር ሪል ምንድን ነው የምንፈልገው? ይሄን በመመለስ ሂደት ውስጥ አንድ አራት ነጥቦች ላንሳ። አንደኛው የምንፈልገውን በእርግጥ ማወቅ፣ ክሊርሊ አይደንቲፋይ ማድረግ። የምንፈልገውን በእርግጥ ማወቅ። መጽሐፍ ቅዱስ ላይ በጣም የሚያስቀኑ የሚፈልጉትን ፍትልትል አድርገው ያወቁ ሰዎች አሉ። አንደኛዋ ለምሳሌ ሐና ነች። አንደኛ ሳሙኤል መጽሐፍ ምዕራፍ 1 የምታውቁት ታሪክ ነው። ታሪኩ እኮ ባጭሩ ሲጠቀለል ሐና ትጸልያለች፣ ፍናና ትወልዳለች። ሐና ነች በየዓመቱ ሴሎ የምትሄደው፣ ፍናና ነች ወላጅ። ሐና ግን የምትፈልገውን ክሊርሊ አይደንቲፋይ ዲፋይን የሚያደርገች ሰው ነች። ምክንያቱም አንደኛ ሳሙኤል መጽሐፍ ምዕራፍ 1 ቁጥር 5 ላይ ባል ሕልቃና ይመጣና እድል ፈንታ እጥፍ ያደርግላታል። እድል ፈንታ እጥፍ ሲደረግላት ኡፎይ አትልም። እድል ፈንታ ከኋላ ይሰለፋል። ግን ምን እንደምትፈልግ ታውቃለች። ደግሞ ቁጥር 8 ላይ ይመጣና እኔ ከ10 ልጅ አልበልጥብሽም ይላታል። እውነት ነው፣ ጥሩ ባል አገኘው ብላ አታቆምም። ባልም ከኋላ ይሰለፋል። የምትፈልገውን ታውቃለች፣ አታቋርጥም።
ምንድነው ሐና የምትፈልጊው? ልጅ። ምንድነው ሐና የምትፈልጊው? ሳሙኤል። ምንድነው ሐና የምትፈልጊው? በምንም የማይተካ በምንም የማይስተካከል ምን? ልጅ። ለካ ሐና ውስጥ ያለ ጩኸት የራሷ ብቻ ሳይሆን ከሰማይ ጋር የተቋጠረ ነው። እነ አፍኒን እና እነ ፊንሐስ ያላገጡበትን ያበላሹትን የቤቱን ወግ ያሳጡትን ምን አይነት ዘመን እንደነበረ ታውቃላችሁ። ሌላ ሁሉ ተጨማሪ ነው። ዋናው ግን ኢየሱስ ያድናል። ደስ የሚል ቆንጆ መልእክት ስሙ። ይሄንን ዘንድሮማ እኔ ብሩ ወዴት እንደሚሄድ አላውቅም። ወዴትም አልሄድም። ተጠቅመህበት ደሞዝ የወሰድከው ቀን ባለፈው በተበደርከው ዕዳ ያልቃል። ደሞዝ አይበቃ። በደሞዝ ላይ በስራ ላይ መንጠልጠል የምትፈልግ ከሆነ እግዚአብሔር እዛ ላይ አንጠልጥሎ ባዶህን ያስቀራል። እዛ ተሳስቻለሁ፣ እግዚአብሔር ሆይ መታኖረኛ አንተ ነህ፣ ምንጭ አንተ ነህ። ደግሞ ይሄንን የፈለከው ሰዓት ላይ እኔን ጠይቀህ መውሰድ ትችላለህ። የኔ የሆነ ነገር የለም፣ እንኳን ንብረቴ እኔ ራሴ ያንተ ነኝ ማለት ሲጀምር እንዴት እንደሚሰማ አይታወቅም። ብር ጠራኸኝ ጋሼ፣ እኔም ኖሮ በኔ ነው የሚለውን አስተሳሰብ እስካላቆምክ ድረስ እግዚአብሔር ለአንተ ስራ አሳልፎ ይሰጣል። በራሳችሁ ልፋት ልክ፣ በራሳችሁ ጥረት ልክ፣ በራሳችሁ ንግድ ልክ እንደምትኖሩ ካሰባችሁ ኃጢአት ነው። እግዚአብሔር እንደሱ እንድትኖሩ አይፈልግም። በእግዚአብሔር ላይ በመደገፍ የሚኖረው ኑሮ እግዚአብሔር አምላኬ ነው ጀሆቫ ጃራ የሚለው ኑሮ መኖር እስካልጀመርክ ድረስ እውነተኛ መኖር አትችልም። በራሳችሁ ላይ በአቅማችሁ ባላችሁ ንግድ የሆነ ነገሮች ላይ ተደግፋችሁ የምትሄዱ ሰዎች ቅርብ ወራጅ ናችሁ። ያላችሁ በሙሉ ምንም ነገር ሊኖራችሁ ይችላል። ኢየሱስ ይቅደም። ይሄንን የሰጠ እሱ እንደሆነ ማወቅ ነው እንጂ በጉልበቴ በእንትን ይወጣለሁ ምናምን ቅርብ ነው የምትወርደው፣ የትም አትደርስም። ደስ የሚል ቆንጆ መልእክት። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።